አሁን እመኝ መሄድሽ ጊዜ ማባከን፣ ዝም ብለሽ አንገትሽን ደፍተሽ እንደገና ጀምሪ። ገንዘብ ሴቭ አድርጊ። ከምታገኙ 90% አስቀምጪ እንደገና። እሺ እንደዛ አድርጊ። በጣም ቀላል። አመሰግናለሁ። ገንዘባችሁን ለእናት ለአባት አስቀምጡልኝ። ሽማግሌ ሰብስበው ይቅር በይኝ አጥፍተነዋል፣ ሰርተን እንተካለን አይሉሽ መቼም። አንቺ ሰው ሀገር ሰርተሽ ያመጣሽ ምናልባት እኮ 3-4 ዓመት እኮ ሊሆን ይችላል፣ 5 ዓመት ኬት አምጥተው ይሰጡሻል። በቃ አይሆንም፣ ተቀድመሻል። ሰው ቀድማችሁ አስቡበት። ነገሮችን አስተውሎ መራመድ ማለት ይሄ ነው በነገራችን ላይ። እሺ ሜምበር ሆኑ እስቲ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ይሰማል? የገባ ሰው አለው ወይስ ወደቀ? አዎ ስትመጪ እነግርሻለሁ ካሏት እናንተ ራሱ ስትገምቱት እንደዛ አይመስላችሁ? ምክንያቱም ስትመጪ እነግርሻለሁ ካሏት የሆነ የጨነቃቸው ነገር አለ። ሄሎ ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየን። አሌክስ እንዴት ነህ? ድምፅሽ ከጀርባ ጫጫታ አለ። ደህና ነኝ። ምን እንታዘዝ? ማሽ ትንሽ ራቅ ብሏል። ሰላም ነው? ይመስገን ፈጣሪ። ታሪክ የላቸውም ነበርና ምክርህን እፈልጋለሁ። እሺ ንገሪኝ። ባለትዳርና የአንድ ልጅ እናት ነኝ። ከባለቤቴ ጋር ከመገናኘት ማለት ትዳር ከመያዜ በፊት ለ3 ዓመት ሳውዲ ሰርቻለሁኝ። ከባለቤቴ ጋር ሳውዲ ከመምጣቴ በፊት ነው የምንተዋወቀው። ቆይ ሰጣችሁ እና ከተጋባን በኋላ ባህሪው መቀየር ጀመረ። ማለት 3 ዓመት ሰርቼ በ2 ሳምንት ነው እንድንጋባ ያልኩት። ማለት ወደ ዝሙትም እንዳንሄድ ምናምን ፈጣሪም ስለማይወደው ወደዛ ቤተሰብን አሳምኜ ምናምን ተጋባን። የተጋባችሁት በርቀት ነው? ከዛ በርቀት ነው የተጋባችሁት? በርቀት ሳይሆን እኔ ሄጄ ማለት ነው 3 ዓመት ሰራሁኝ። ኢትዮጵያ ገባሁና ተጋባን። እሺ ግን በጣም ፈጠን ነው ደግሞ ትዳራችን ማለት ነው። በ3 ሳምንት ምናምን ነው የተጋባ ነው። ብዙም አልተቀመጥኩም። ከዛ አንድ ላይ እየኖርን ወዲያውኑ እርግዝናም የተፈጠረው ወዲያውኑ የተፈጠረው እና አብረን እየኖርን ትንሽ ገንዘብ ምናምን እንትን አልኩት፣ ስራ ማስጀመሪያ ምናምን የነበረኝን ማለት ነው። እንደዛ አደረግንና ልጅቷም ተወለደች። በቃ ልጅቷ ከተወለደች በኋላ ባህሪው በጣም ተቀያየረ። አምሽቶ መምጣት፣ በቃ ማመነጫጨቅ፣ ልጅቱን አልይሽ ማለት ምናምን በጣም ተቀያየረብኝ። ከዛ ምን ሆነህ ነው ስራ ምንም ነው የሚለው። በቃ ምንድነው ችግር? ትዳርህን አትፈልገውም ወይ? ካልፈለግከው ተወን፣ ልጅህን ስለምን በቃ ዝም ብዬ ነው ምናምን ይላል። በጣም ጓደኛ ያበዛል። ከዛ ልጄ 2 ዓመት ማለት 2 ዓመት አይሆናትም 1 ዓመት ከምናምን ሲሆና ሳውዲ ካልሄድሽ ብሎ ደግሞ ጭቅጭቅ ጀመረ ማለት ነው እንደገና። ከዛ በኋላ እኔ አልሄድም ማለት ከልጄ ጋር በጣም ያለኝ ቅርርብ በጣም እንትን ነው። ከእኔ ውጭ ማንንም አትቀርብም እሷ። ከዛ ጭቅጭቁ በጣም ሲበዛብኝ ለቤተሰብ ሰጥቻት መጣሁ። በቃ ወደ ሳውዲ አሁን ከመጣሁኝ 7 ወር ሊሆነኝ ነው ማለት ነው። ከመጣሁ ጀምሮ ግን ለልጄ ልካለሁኝ የላኩትን እያንዳንዱን ነገር እንዳሳውቀው ይፈልጋል። 100 ብር ካርድ እንኳን ቢሆን የላኩትን ካርድ ይህን ያህል ልኬላታለሁ እኮ ለልጄ ብዬ እንድነግረው ይፈልጋል። በነገራችን ላይ እሱ ከሌላ የሚወልዳት ልጅ አለችው የ10 ዓመት ምናምን ማለት ነው። ለእሷ እና ይችም ልጅ
ለዛችን ልጅ አንተ ለዛችኛዋ ስትልክ ለእኔ ትነግረኛለህ እንዴ? ይህን ያህል ወጪ አወጣሁ ብለኸኝ ታውቃለህ እንዴ? ለዚችኛይቱ ስልክ ለልጅህ ነው የምልከው፣ ለልጃችን ነው የምልከው። ይህን አወጣሁ መነዘር ምናምን ብዬ የምነግርህ ለምንድን ነው? ስለው ግዴታሽ ነው ምስቴ ስለሆንሽ እያንዳንዱን ነገር ማሳወቅ ግዴታ አለብሽ አለ። ከዛ መጨረሻ ላይ ደግሞ እኔ ቤተሰቦች ገጠር ናቸው የሚኖሩት። ልጅም ወደ ከተማ እንድትሆንልኝ ስለምፈልግ ለቤተሰቦችን ቦታ መግዛት አሰብኩኝ ማለት ነው። በጣም ደካሞች ናቸው፣ ደክሟቸዋል። በቃ በእርሻ መተዳደር ማለት ነው። እና እሱም ላደርግ ፈለኩኝ። ብር እንድልክለት ይፈልጋል። እኔ ደግሞ አልልክለትም ለሱ። ለምን ከዚህ በፊት ሰጥቼው ምንም ነገር ስላልተጠቀመበት በቃ ሙሉ ለሙሉ እሱ ገንዘቤን መቆጣጠር ይፈልጋል። መጨረሻ ላይ በቃ የመጨረሻ ትናንትና ነው የተጣላንበት ምክንያት ደግሞ እቆ ግቢና ቤት ልግዛና ልስራ ምናምን ነገር ማለት ነው። ራይድ እሰራለሁኝ ይዤልኝ እንደዛ ነገር። እኔ ደግሞ ምንም ማስተማመኛ ሳይኖረኝ ገንዘቤን አንስቼ አልሰጥህም ምናምን በሚለው እንደዛ ተጣላን። ከዛ አንቺ እንደውም በጣም ተሳደበ ምናምን። አንቺ በህይወቴ ከገባሽ ጀምሮ ነው ህይወቴ የተመሰቃቀለው ምናምን ማለት ጀመረ። እንደዛ ብሎ ዘጋ ነው። በቃ ከመጣሁ ጀምሮ ጭቅጭቅ ነው። እና አንተ ምን ትመክረኛለህ? ልጄ ደግሞ በጣም ነው የምትወደው። እስከዛሬ ሁሉ ችዬ የኖርኩት ለልጄ ስል ነበረ። በጣም ትወደዋለች ከኔ በላይ ማለት ነው። የሚቀራረቡት ከሱ ጋር ገና አሁን 2 ዓመት ከ5 ወር ምናምን ነው የሆናት። እናቴ ጋር ያለችው እነሱ ገንዘብና ገንዘብ ብቻ ነው አላማው። አሁን መለየት ደረጃ ላይ ደርሻለሁ እኔ ማለት ነው። በቃ የተፈጠሩ ይፈጠር ብዬ ለቤተሰብ አሳውቂያለሁኝ። በላካቸው ሽማግሌዎች ሁሉ ተናግሬያለሁ። በቃ መላ የማይፈጥር ከሆነ ሁለተኛ ስለ ገንዘብ የሚያነሳ ከሆነ ባህሪውን የማያስተካከል ከሆነ ከኔ ጋር መቀጠል አልችልም፣ ምከሩት ምናምን ብዬ ለቤተሰብ ተናግሬያለሁ ማለት ነው። እናንተ ምን ትለኛለህ ነው አሌክስ? ስራ ይሰራል፣ ግን ገንዘቡን የት እንደሚያደርሰው አላውቅም። ዝም ብሎ ስጤ ላለጉላ ነው የሚሰጠው። በጣም ይሰራል እና የኔ ገንዘብ ደግሞ ይፈልጋል። እኔ እንዲኖረኝ አይፈልግም። ምን እንደሆነ ማለት ትንሽዬ ገንዘብ ካለኝ ስጭኝ ጥምድ ነው የሚያደርገኝ እና ከዳሽኝ በቃ አልሰጥም ስላልኩት ብቻ ከዳሽኝ። እንደዛ ነው የሚያስበው። ምናልባት የመበለጥ ስሜትም ሊሆን ይችላል። እሺ ቤተሰቦች ያውቃሉ ይሄ? አዎ ያውቃሉ። እያንዳንዱን ነገር ነግሬያቸዋለሁ። ምን አሉሽ? ቤተሰቦች ያሉኝ የማይሆን ከሆነ ማለት አንደኛ በአሁኑ ሰዓት ወንድ ልጅ የሚታመን አይደለም። መጀመሪያ ክብር ይቀድማል። አንቺን ሳያከብርሽ ገንዘብ ላይ ትኩረት የሚያደርግ ከሆነ በኋላ ሰተሽው አውላላ ሜዳ ላይ ቢተውሽስ? በሰው በረሃ ተንገላተሽ። ለምን መጀመሪያ አይተሽዋል። እኔ ለቤተሰቦች ምንም አላደረኩም ነበረ። መጀመሪያ ሲሄድ ለምን አጠገባቸው ሆኜ እኔ ስራ እየሰራሁኝ ለመርዳት ነበር ያሰብኩትኝ። ግን እንድንገባ በጣም አጣደፈኝ። በቃ አልሆነ ነገር ውስጥ በጣም የማይወደው መንገድ ከምንሄድ ምናምን አለና ተገባን ወዲያው ማለት ነው። ከዛ በቃ ብሩ ጠፋ። እንደዛ እዚህ ጋር ጨምሬልኝ እንደዚህ ስጭኝ ምናምን እያለ ወደ 350,000 ምናምን ብር ነው ዝም ብሎ የጠፋው በ1 ዓመት ውስጥ ማለት ነው። ምን አደረገው? አንደኛ መኪና ነው እንትን የሚለው መኪና ይሸጣል ይለውጣል ምናምን ነገር እና እንደዛ ነበር የሚያደርግ። መኪና ጨምሬለት ማለት ነው። አሁን ዲኤክስ በቃ ዲኤክስ ይዞ ስራ ይሰራል። ልክ እንደ ራይድ ምናምንም ሳይሆን ዝም ብሎ ይሰራል፣ እየሰራ ነው። ግን ደግሞ ምንም የማስተዳደር አቅምም የለውም። እስቲ ሚዩት አድርጊና አዳምጪኝ። እሱ ገንዘብ
ገንዘቡን የት እንደሚያደርገው አይነግርሽም አታውቂም። ነገር ግን አንቺ የምትሰሪውን ካልኩሌት እያደረገ ይሄን ላኪ እንዲህ ልስራ እንዲህ አልክ። አንቺ እኮ የማወቅ መብት አለሽ።